ሰላም ሰላም ዩናይትዳውያን እንዴት ናችሁ? ቤተሰቦቻችን ሁሉ ሰላም። እነሆ ዛሬም እንደተለመደው ተገኝተናል። ለእናንተ ይመጥናሉ፣ ለጆሮአችሁ ብትሰሟቸው እንደው መረጃዎችን ወደ እናንተ ያደርሳሉ ብለን ያሰብናቸውን የተመራረጡ መረጃዎችን ይዘንላችሁ ተገኝተናል። ስለ ክለባችሁ ዩናይትድ ምን ተወራ የሚለውን ከትላንት ጀምሮ የወጡ በርከት ያሉ መረጃዎች አሉን ፋሚሊዎች ስለ ክለቡ አዲስ ስፖንሰርሺፕ ጉዳይ በተመለከተ እንዲሁም ስካይ ስፖርት ትላንት ስላወጣው የዩናይትድ መረጃ፣ ሌላው ደግሞ የቅድመ ዝውውር ዜናዎች እንደተለመዱት ይኖራሉ። በተለይ ክለቡን ሊለቁ ስለሚችሉ ተጫዋቾች የተነገረ ዜና አለ። ስለ ኮቢ ሜኖ፣ ጆሹዋ ዘርኪዚ፣ ስለ ካሳሜሮ አዲስ ኮንትራትን በተመለከተ መረጃ ወጥቷል። እሱንም እናደርሳችኋለን። የምናምናቸው በጣም የተከበሩ ጋዜጠኞች ደግሞ ስለ ሴሜንዮ የተናገሩት ዜና አለ። ሴሜንዮ የልቀቁኝ ጥያቄ እያቀረበ ነው አሉ። ወዴት ለመሄድ አስበው ነው ነግራችኋለሁ። ዴቪድ ኦርንስተን ስለ ካርሎስ ባሌባ የተናገረው ነገር አለ። ፓትሪስ ኤቭራም እንደዚሁ ምን አሉ? እሱን ትሰማላችሁ። በጥር የዝውውር መስኮት ላይ ወደ ማንቸስተር ዩናይትድ ሊመጣ ይችላል ብለው የምናምናቸው ጋዜጠኞች የተናገሩለት አንድ የአማካይ ስፍራ ተጫዋች አለ። ይሄ ተጫዋች ማን ነው የሚለውንም ከመረጃዎቻችን የምታገኘው ይሆናል። ለቤተሰቦች ከእናንተ የምንፈልገው ላይክ ማድረግ ነው። ቤተሰቦች እና እስከቻላችሁት ጊዜያችሁ፣ አቅማችሁ፣ ገንዘባችሁ እስከፈቀደ ኪሳችሁ ድረስ እስከምትችሉት እንድትከታተሉን በታላቅ አክብሮት እንጋብዛለን። ሀሳብ አስተያየት ካላችሁ በኮሜንት እንድታሰፍሩ አብራችሁን እንድትቆዩ መልካም ቆይታ። በሴቶች የአውሮፓ ሻምፒዮንስ ሊግ ጨዋታ ውጤት እንደዚሁ መረጃችንን እንጀምር። ትላንት እንደው አልጠቆምኳቸውም እንጂ የዩናይትድ የሴቶች ቡድን የአውሮፓ ሻምፒዮንስ ሊግ ጨዋታ ነበራቸው። ፒኤስዤ ነበር ያስተናገዱት። በኦልትራፎርድ ነበር የተጫወቱት። ሶስተኛ ድላቸውን ማስመዝገብ ችሏል እና በወንዶቹ ያጣነውን ተሳትፎ ሴቶቹ በደንብ ከቨር እያደረጉት ይገኛሉ። በኦልድ ትራፎርድም ትላንት እኔ ከወትሮ በተለየ መልኩ ነው በዛ ያለ ደጋፊ ተገኝቶ ጨዋታቸውን ሲከታተልና ድጋፍ ሲሰጣቸው በዛ ቁጥር የሴቶችን ጨዋታ የተከታተለ የደጋፊ ብዛት አልተመለከትኩም እና ትላንት ጨዋታውን ሙሉን መከታተል አልቻልኩም። በእርግጥ ቤተሰቦች ግን የጨዋታውን ዋና ዋና የሆኑ እንቅስቃሴዎች ወይም ጎሎች ለመከታተል ሙከራ አድርጌያለሁ እና በጣም ግሩም የሆኑ ኳሶችን ያስቆጠሩት። የመጀመሪያውን ኳስ እንዲሁ በአስደናቂ ሁኔታ አስቆጥረው 1-0 መሩ። ከዛ ፒኤስዤዎችም በጣም በሚያስገርም መልኩ ሌላኛ ጎል አስቆጠሩባቸው። ጨዋታው አቻ ሆነ። ከረፍት ሲመለሱ ነው እንግዲህ ሁለተኛውን እና ያሸነፉበትን አስደናቂም የሆነ ኳስ በጭንቅላት ገጭተው በማስቆጠር ጨዋታውን አሸንፎ የወጡት ማለት ነው እና እኔ እንደው የወንዶቹ ቡድን መማር ካለበት ከሴቶቹ ቡድን ትልቁ መማር ያለበት ዲፌንሳቸው ነው። በጣም ጥሩ ዲፌንስ ባለን። ትላንት ግብ ጠባቂዋ በርካታ የጎል ሙከራዎችን አድናለች። በፒኤስዤዎች እንዲሁ ጎል ሊያደርጓቸው የሚችሏቸው ጥሩ ጥሩ የሆኑ ሙከራዎች ነበሩ። ቀላል ተገጣሚ አልነበሩም። ግን በሜዳችን መሆኑና እንደው ደጋፊ በደንብ ስለደገፋቸው በእነኚህ ባላቸው አቅም በችሎታቸውም ታግዘው በዲፌንሳቸውም ጭምር እስከ ግብ ጠባቂዋ ጥሩ ውጤት ይዘው ወጥተዋል ማለት ነው እና ሶስተኛ ተከታታይ ድላቸው ነው። በነገራችሁ ላይ ቫለሪኛን 1-0 አሸነፉ። ከዛ በኋላም ያደረጉት ጨዋታ ወደ ስፔን በመሄድ ከአትሌቲኮ ማድሪድ ጋር ነበር። አትሌቲኮ ማድሪድንም እንደዚሁ 1-0 በሆነ ውጤት አሸነፉ። ከሜዳ ውጪ አዌ ነበር የተጫወቱት። ትላንት ደግሞ እንግዲህ ፒኤስዤን ሲያሸንፉ ነው ማለት ነው እንግዲህ ሶስተኛ ድላቸው ሆኖ የተመዘገበው። አሁን በሴቶች የአውሮፓ ሻምፒዮንስ ሊግ የደረጃ ሰንጠረዥ ሶስተኛ ደረጃ ላይ ተቀምጠዋል፣ ግን እኩል ነጥብ ይዟል። በአውሮፓ ሴቶች እግር ኳስ ከፍተኛ ስም ያላቸው ሁለት ትልልቅ ክለቦች አሉ። ባርሴሎና ሌላ ሌቭል ላይ ያለው ነው የባርሴሎና ሴቶች ቡድን። ከባርሴሎና ቀጥሎ ደግሞ የፈረንሳዩ ሊዮን በጣም ትልቅ ቡድን ነው። ቤተሰቦቻችን እነኚህ ሁለት ሀያል ክለቦችን በመከተል ነው የዩናይትድ ሴቶች ቡድን አሁን በደረጃ ሰንጠረዡ ሶስተኛ የተቀመጠው። እኩል ነጥብ አላቸው። በጎል ክፍያ ነው የሚበልጡት ማለት ነው ባርሴሎና እና ሊዮን። ሴቶች ዩናይትድ 4 ጎል አስቆጥሮ ሴቶቹ 1 ጎል ብቻ ነው የተቆጠረበት እና በጣም ጥሩ የሆነ ዲፌንስ ነው ያላቸው እና ትላንት ይህንን ውጤት ይዘው መውጣት ችለዋል ማለት ነው እና እንደው የመጀመሪያ አውሮፓ ሻምፒዮንስ ሊግ ተሳትፎ ነው አስቡት በዩናይትድ ታሪክ። ግን ይሄ ያልበገራቸውም የሴቶቹ በጣም በጀግንነትና በጥሩ ተነሳሽነት፣ በጥሩ መከላከል ብቃት እንዲሁም በጥሩ የቲም ስፕሪት ጨዋታዎችን እያሸነፉ
ከትላልቆቹ ተርታ ተቀምጠዋል ማለት ነው። እንደው የደረጃ ሰንጠረዡን እንኳን ብናይ ዩናይትድ ሶስተኛ ነው። እንግዲህ እዚህ ላይ 9 ነጥብ ይዟል። አርሰናልን እንዲሁ ብታየው ቤተሰቦቻችን ለምሳሌ አሁን እንግሊዝ ካሉት 11ኛ ደረጃ ላይ ነው የተቀመጠው እና ማግኘት ከነበረበት 9 ነጥብ 3 ነጥብ ብቻ ነው ያገኘው። እንደው የዩናይትድ ሴቶች ቡድን ምን ያህል ጥሩ እየሰራ እንደሆነ ለማመልከት ነው። እንዲሁ ባየር ሙኒክ በጣም ጥሩ የሆነ ቡድን ነው በአውሮፓ ታውቃላችሁ። ግን ባየር ሙኒክም ትላንት ያው አርሰናልን አሸንፈው 6 ነጥብ መያዝ ችሏል። የሪያል ማድሪድ ሁሉ 7 ነጥብ ብቻ ነው የያዘው። እነኚህን ሁሉ ቲሞች ቀድመው ግን ሴቶቻችን መልካም ስራ እየሰሩ ነው። እንግዲህ በወንዶች ያጣነውን ተሳትፎ በእነሱ በአውሮፓ መድረክ እየተካስን ነው ማለት ይቻላል። ወደ ወንዶቹ መረጃዎቻችን እንለፍ። ሰሞኑን ያው በርካታ ዜናዎችን እንዲሁ ስናደርሳችሁ ነበር። ያው የእግር ኳሱ በኢንተርናሽናል ብሬክ ምክንያት በተለይ የክለብ እግር ኳስ ስለቆመ ብዙ የሆኑ መረጃዎችን ወጣ ያሉ ዜናዎችን የምናይበት ወቅት ነው አሁን የሚገኘው። ቤተሰቦቻችን እናንተም ከጎናችን ሆናችሁ ድጋፋችሁን እየሰጣችሁ ነው። ላይክ በማድረግ አስተያየት በመስጠት እንዲሁ ሁሌም ከጎናችን ስላላችሁ በድጋሚ ከልብ አመሰግናለሁ። እና ቤተሰቦች ሴቶቹ ወጣ ብለን የወንዶቹን መረጃዎች ስናይ የማደርሳችሁም የሆነ መረጃ ስካይ ስፖርትን መረጃ ነው እና ስካይ ስፖርት ብዙ ጊዜ የእንግሊዝ ሚዲያዎች ለምን እንደሆነ አይገባኝ ዩናይትድን ጫና ውስጥ ለመክተት የሚሄዱበት ርቀት በጣም ይገርመኛል። ስቲል አሁን ዩናይትድ የተሻሻለ ቡድን መሆኑን እንኳን ከአምናው የሚሻል ቡድን መሆኑን ማመን አይፈልጉም እና ሁልጊዜም በሆን ፖል ይሰበስባሉ ወይ ደግሞ የደጋፊዎችን ወይ የተከታዮቻቸውን አስተያየት ይጠይቃሉ ወይ ደግሞ ዩናይትድን ጫና ሊከት የሚችል ነገር ዘገባ በማቅረብ ይታወቃሉ። በተለይ ስካይ ስፖርት ከእንግሊዝ ስካይ ስፖርት እንዳለው ከሆነ አሁን ዩናይትድ ቀጣይ የሚያደርጋቸው ጨዋታዎች ከየትኛውም የፕሪሚየር ሊግ ቲሞች በጣም ቀላሉን ጨዋታ የሚያደርግ ቡድን ነው በሚል ነው እንግዲህ የዩናይትድን በተለይ ቀጣይ 5 ጨዋታዎች ስካይ ስፖርት በዚህ መልኩ የገለጸው ማለት ነው እና ካሉት 20 ቲሞች ውስጥ ዩናይትድ ቀላል የተባሉ ተጋጣሚዎች ነው ያሉት ብሏል። አስቡት እንግዲህ አሁን መዘገብ የሚቀለው እስቲ ኖርማሊ እንደው ስታዩት መዘገብ የሚቀለው ዩናይትድ ከባባድ የሆኑ ቢግ ሲክስ የሆኑ ቲሞችን ተጫውቶ አልፏል እና እነኚህን ቲሞች ተጫውቶ አልፎ አሁን ይሄን ነጥብ ዩናይትድ ማግኘት ችሏል እና ስለ ዩናይትድ ጥንካሬ ይህን ነጥብ ቲሙ እንዴት አመጣ፣ ቲሙ እንዴት ሊሻሻል ቻለ የሚለውን መዘገብ ይቀል ነበር ኖርማሊ እንደው ስታዩት ስታስቡት ማለት ነው። ግን አሁን እየተፈለገ ያለው ነገር ምንድን ነው? የስካይ ስፖርት ዘገባ ሊያስተላልፍ የፈለገው መልእክት ዩናይትድ ቀጣይ ጨዋታዎችን ግዴታ ማሸነፍ አለበት ነው። ከዚህ ከነኚህ ጨዋታዎች ነጥብ የሚጥል ከሆነ ሊተች ነው ማለት ነው ዩናይትድ አያችሁ እና ኦፍኮርስ እነኝን እኮ ጨዋታዎች ማሸነፍ እንዳለብን እኛም እናውቃለን። ዘመኑን እንደውም ትላንት ስነግራችሁ ነበር 5 አይደለም ተከታታይ 10 የፕሪሚየር ሊግ ጨዋታዎችን ዩናይትድ አሁን ማሸነፍ የሚችልበት ጥሩ የሆኑ እድሎች አሉት፣ ተመቻችቶለታል። ግን እግር ኳስ ነው። ምንጊዜም ቢሆን በእግር ኳስ እርግጠኛ የምትሆኑበት ነገር የለም፣ በተለይ የእንግሊዝ ፕሪሚየር ሊግ ሲሆን ማለት ነው። ግን ማክሲመም ዩናይትድ ከነኚህ ጨዋታዎች በጣም ጥሩ የሆነ ነጥቦችን መሰብሰብ መቻል አለበት። ከግማሽ በላይ ጨዋታዎችን ከአስሩ ቢያንስ ማሸነፍ መቻል አለበት። ለምሳሌ ኤቨርተንን ሆም እንገጥማለን። አሁን ቀጣይ ክሪስታል ፓላስን አዌይ እንገጥማለን። እኔ አንዱ ከባዱ ምለው ጨዋታ ነው። ዌስትሃም ዩናይትድን እንደዚሁ ሆም እንገጥማለን። ወልቭስን አዌይ እንገጥማለን። ከዛ በርንሞዝን ደግሞ ሆም እንገጥማለን ማለት ነው። ከነኛ 5 ጨዋታዎች ሁለት ለመናገር የፓላስን ጨዋታ ነው ትንሽ የምሰገው። ዩናይትድ ምናልባት ነጥብ ሊጥል ይችላል፣ እንደ ዋቻም ሊወጣ ይችላል ብዬ የምፈራበት ጨዋታ ነው እሱ። ፓላስ አዌይ ከባድ ነው፣ በተለይ በዚህ ሲዝን አቋማቸው በጣም ጥሩ ስለሆነ ማለት ነው እና ስካይ ስፖርት እነኝህ ጨዋታዎች በመጥቀስ ነው ዩናይትድ እነኚህ ጨዋታዎችን ማሸነፍ አለበት ብሎ እንግዲህ በዚህ መልኩ ያስቀመጣቸው። እናንተስ ምን ታስባላችሁ? እነኚህን ጨዋታዎች ዩናይትድ ሁሉንም ማሸነፉ 15 ነጥብ ይወስዳሉ? አስተያየቶቻችሁን መስጠት ትችላላችሁ። ሪዮ ፈርዲናንድ የሰሞኑ የሩበን አሞሪም ላይ እየደረሰ ያለውን ትችት ማሸነፍ ነበረባቸው ቶተንሃምን የሚለውን እንደዚሁ አትተቹ እና ከቶተንሃም ጋር መጥፎ ውጤት አላመጣም አሞሪም ሲል ተከላክሎ አስተያየት ሰጥቷል። ቡድኑ አሁንም የግንባታ ፌዝ ላይ ነው የሚለው ሪዮ ፈርዲናንድ። እኔ እንደማስበው ለሱ አሰልጣኙ የደጋፊዎችን እንደዚሁ ኤክስፔክቴሽን ወይም ጥበቃ ከፍተኛ እንደሆነ አውቃለሁ፣ እረዳለሁ። ግን አሁን ዩናይትድ እየሄደበት ያለው እያመጣው ያለው ውጤት እንዲሁ መጥፎ የሚባል አይደለም። አሞሪምን የሚያስወቅሳቸው ሳይሆን የሚያስመሰግናቸው ውጤት ነው እየመጣ ያለው ብሎ ነው እሱ የሚናገረው ማለት ነው። እና
አንዳንድ ጊዜ አሰልጣኞች በሚሰሩት ውሳኔ ሜዳ ላይ በጨዋታዎች ላይ በተለይ ሩበን አሞሪም የተተቸው በአቀያየሩ ነው በቶተናሙ ጨዋታ እና አሰልጣኞች ውሳኔ ይወስናሉ እና ይሄ ውሳኔ ላይሰራላቸው ይችላል። አንዳንዴ ደግሞ ሊሰራላቸውም ይችላል። ስለዚህ ይሄን ነፃነታቸውን ልንደግፍ ሪኮግናይዝ ልናደርግ ይገባል እና ሁሌም አሰልጣኝ ሲቀየር ተጫዋች ለውጥ ላይመጣ ይችላል። አንዳንዴ በተቃራኒ ይጓዛል እና አሞሪምን ይሄን ያህል የሚያስተቸው ውጤት አይደለም በሚል ነው ሪዮ ፈርዲናንድ የተከላከለው ማለት ነው። ከቶተንሃም ተጫዋቾች ደግሞ በቅርቡ ያው ጀምስ ማዲሰን የተባለው ልጅ የዩናይትድ ደጋፊ ሆኜ አድጌያለሁ በሚል አስተያየቱን መስጠቱም እንዲሁ ከባለፈው ጨዋታ ያነጋገረ ጉዳይ ነው። እስካሁን ድረስ እንዲህ ተጫዋቾች በይፋ ለሌላ ክለብ እየተጫወቱ በይፋ ወጥተው ዩናይትድ ደጋፊ ነኝ ብለው ብዙም የመናገር ድፍረት የላቸውም። ምናልባት ኳስ ካቆሙ ምናምን በኋላ ነው። ጀምስ ማዲሰን ግን ዩናይትድን ስመለከት ስደግፍ እንዲሁ አድጌያለሁ ብሎ ተናግሯል። ምንም አይገርም። ምንም ብዙ ትልልቅ ተጫዋቾች ዩናይትድን እየደገፉ እንደሚያድጉ እናውቃለን። ከዩናይትድ ጋር ሲጫወቱ ደግሞ በጣም ጥሩ ፐርፎርም ያደርጋሉ እንደዚህ አይነት ተጫዋቾች እና ጀምስ ማዲሰን ባለፈው ከአንድ በጣም እውቅ ከሆነ የዩናይትድ ደጋፊ ዩቲዩበር ጋር ስትሪም የሚያደርግ ነው። በጣም ይታወቃል። ስሙን ለጊዜው አላስታወስኩትም። ቤተሰቦች ቁጭ ብለው ነበር የዩቲዩብ ፕሮግራም ይዘው። ማዲሰን ተጎርቶ ነበር ታውቃላችሁ፣ ተጎርቷል። አሁንም ለቶተንሃም አገልጋሎት እየሰጠ አይደለም እና በጣም እንግዲህ ይሄን ጨዋታ እየተመለከቱ ስሜታዊ የሆነው ነበር። ዩናይትድ ሲያገባ ያኛው ስትሪመር ይጨፍራል። ቶተንሃም እንዲሁ አቻ ያደረገ ጀምስ ማዲሰን በጣም ስሜታዊ ሆኖ ነበር ሲጨፍር የነበረው። የአቻነቷ ጎል ስትቆጠር፣ ሁለተኛ ጎል ደግሞ ስትቆጠር አስቡት። በጣም ነበር ማዲሰን ስሜቱን መቆጣጠር ያቃተው እና በዛ መልኩ ስሜቱን ደስታውን ገለጸ። እዛ ደጋፊ አጠገብ ሆኖ የዩናይትድ የአቻኝነቷ ጎል የመጨረሻ ባለቀ ደቂቃ ደግሞ ስትቆጠር አስቡት። በቃ ኩምሽሽ ነው ያለው። ልክ እንደምን ብዬ ልግለጽላችሁ ቤተሰቦች፣ የሆነ ነገር ውሃ ውስጥ ከቱት። አሁን በተለይ የሆነ ዳቦ ይሄ የምንጠቀማቸው ዳቦች በጣም ሶፍት ናቸው አይደል? እንደው ሻይ ውስጥ ነክራችሁ እንኳን አይወጡም እኮ በትክክል አይወጡም። እዛው ነው ኩምሽሽ ብሎ በጣም አንሰው እንትን የሚሉት እና ጀምስ ማዲሰን በቃ ልክ እንደዛ ዳቦ ነበር ኩምሽሽ ያለው። ዩናይትድ ያስቆጠረበትን ደቂቃ ታውቃላችሁ ሁላችሁም ማለት ነው። በጭንቅላት ገይቶ በጣም ጥሩ የሆነ 1 ነጥብ እንድንወስድ ያደረገን ተጫዋቻችን ማቲያስ ዴሊት ካስቆጠረ በኋላ ማለት ነው። ማዲሰን በዛ መልኩ ተሳቆ ቁጭ ሲል አልጠበቀውም። ኦልሞስት በቃ ቶተንሃም አሸንፏል ብሎ ነበር እና ያ ታዋቂ የሆነ ስትሪመር ደግሞ በማዲሰን ላይ ደስታውን ሲገልጽ እንዲሁ አንድ ቪዲዮ ሰሞኑን በጣም ቫይራል ወጥቷል እና እሱ ነገር አሁን ትዝ ስላለኝ ነው። ኤኒዌይስ አሁን ቤተሰቦች የዚህን ጉዳይ ካረሳን የማቲያስ ዴሊክትን ጉዳይ ግን እናንሳ። ስለ ማቲያስ ዴሊክት ክሬዲት ያልተሰጠው ሊሞገስ የሚገባ ተጫዋች ነው፣ አንዱ ነው። እኔ ምናልባት ዩናይትድ እንደ አዳዲስ ያመጣቸው ልጆች ሲሆን አሻሻሉት እንጂ እና ብሪያን ምቦሞ ወዲያው መጥቶ ፍጥነት ተላመደ። አሁን የቲማችን በጣም ወሳኝ ነው፣ ቁልፍ ተጫዋች ብዬ ነው እሱን የምወስደው እና ከእሱ ጋር ማወዳደር ይከብዳል። ምክንያቱም ቦታቸው ራሱ ይለያያል እንጂ የማቲያስ ዴሊክትን የዘንድሮ የዩናይትድ ተጽዕኖ በምንም ልገልጸው አልችልም እና እንደዚህ ባለ ሰዓት እንደምናወራለት እርግጠኛ ነበርኩ ማቲያስ ዴሊክት፣ ምክንያቱም ክሬዲት የሚገባው ተጫዋች ነው። አይገባኝም እኔ በሆላንድ ብሔራዊ ቡድን ውስጥ ለምን ቋሚ የሆነ ተሰላፊ እንደማይሆኑ በዛ ቦታ ላይ ማለት ነው። ግን እርግጠኛ መሆኑ የሚችለው በቀጣዮቹ ጥቂት ዓመታት ውስጥ ከቨርጀል ቫንዳይክ ቦታውን እንደሚወስድ እንደሚቀማ የሆላንድ ብሔራዊ ቡድን አምበል ሆኑ የተከላካይ መስመሩን ለቀጣዮቹ ዓመታት ምናልባት ከዓለም ዋንጫ በኋላ የሚመራ ተከላካይ መሆኑን እርግጠኛ ሆኜ መናገር ይችላሉ። በዚሁ የሚቀጥል ከሆነ ቤተሰቦች፣ በዚሁ የሚቀጥል ከሆነ ግን ይቀጥላል ብዬ አስባለሁ። ገና 26 ዓመቱ ነው። 26 ዓመቱን እንኳን በቅርብ ነው ተጫዋቹ የልደቱን ያከበረው፣ በካሪንግተን የተከበረለት ታስታውሳላችሁ። ስለዚህ የእግር ኳስ ሕይወቱ ፕራይም ላይ ነው የሚገኘው። ተከላካዮች እስከ 35ም ሊጫወቱ ይችላሉ በጥሩ ፐርፎርማንስ እና መጪ 10 ዓመታት እንኳን የተጫዋች ይቀሩታል፣ ወይ 8 ወይ 10 ዓመታት የሚጫወትበት ዘያንገስት ኤቨር ፕሌየር ተብለዋል። ተጫዋቹ 100 ጨዋታዎችን ለአያክስ በማድረግ በትንሽ ዕድሜው ዘያንግስ ካፕቴን በመባልም በአያክስ ታሪክ ስሙን ያስመዘገበ ተጫዋች ነው። እንዲሁም አሁንም ያንግስት ተጫዋች በእድሜ ትንሹ የሆነ በዩሮፓ ፋይናል ላይ መሰለፍ የቻለ ተጫዋች በሚል ሪከርድ ይዟል። እንዲሁም የመጀመሪያው ጎልደን ቦይ ሽልማትን ያገኘ
ተከላካይም ነው ማቲያስ ዴሊክት ማለት ነው። እና በዩናይትድ ቤት ከመፈረሙ በፊት ትልልቅ ለሚባሉት አያክስ፣ ጁቬንትስ፣ ባየር ሙኒክ ተጫውቶ የመጣ ልጅ ነው እና ብዙ ተፈትኗል። ብዙ ክብሮችን በእነኚህ ቲሞች ውስጥ አግኝቷል። ከእድሜው በላይ ኤክስፒሪየንስ ይዞ የመጣ ልጅ ነው ማለት ነው እና ዘንድሮ ደግሞ 26 ዓመቴ ስለሆነ አለ ምክንያቱን ሲጠየቅ ማቲያስ ዴሊክት በተለይ ፊዚካሊ እና ሜንታሊ አሁን ሬዲ ነኝ አለ። ከየትኛውም አጥቂ ጋር እንደው ብጋፈጥ አየር ላይ ወይንም የመሬት ላይ ኳሶችን እንደው ዱዋል ብጋፈጥ እንደማሸንፍ ነው ውስጤ የሚነግረኝ የሚሰማ ያለኝ ስሜት ያለው ነው የሚለው እና ማይንድ ሴቴ ዘንድሮ ተቀይሯል እና የፕሪሚየር ሊጉን ለምጄዋለሁ። እንደው በፕሪሚየር ሊጉ የማከብደው ነገር የለም ነው የሚለው። ድሮ ትልቅ ስህተት ሰራ የነበረው ነገር ስህተት መስራትን እፈራ ነበር አለ። ስህተት መስራትን እፈራ ነበር፣ ግን ስህተት መስራት አይቀርም ነበር አለ። አሁን ግን ምንም ነገር ሜዳ ላይ አልፈራም። ስህተት ከሰራሁም ልስራ፣ ግን ያንን ነገር በድፍረት ነው ምከውነው እና በዚህ ምክንያት ነው ዘንድሮ ብቃቴ ጥሩ ሊሆን ሊሻሻል የቻለው በሚል ዴሊክት አስተያየት ሰጥቷል። የቡድን አጋሩ የሆነው ማዝራዊ ሁሉ ሳይቀር ተጫዋቹን ከፍ ባለ ደረጃ እንዲሁ አመስግኖት ይሄን ድንቅ የሆነ ብቃቱን እንደሚያስቀጥል ሁሉ መስክሮለታል ማለት ነው። በጣም የሚያስገርመው ቤተሰቦች ዩናይትድ በዚህ ሲዝን 7 ጎሎችን አስቆጥሯል ከሴት ፒስ። ይህን ታምናላችሁ ቤተሰቦቻችን? እና በሴት ፒስ የሚበልጠው አርሰናል ብቻ ነው በዚህ ሲዝን ማለት ነው፣ ሴት ፒስ ጎሎችን በማስቆጠር እንደውም ከአርሰናል አብዛኞቹ ጎሎች የተገኙት ታውቃላችሁ በሴት ፒስ በተገኘ ጎል ነው። አርሰናል ብዙዎቹን ጨዋታዎች አሸንፎ ነጥብ ይዞ እንዲወጣ የቻለው ማለት ነው። አሁን ትልቁ ልዩነት ግን ምን እንደሆነ ታውቃላችሁ? በአርሰናል እና በዩናይትድ መካከል አርሰናሎች አንድ ጎል በሴት ፒስም ይሁን ብቻ በኖርማል ጨዋታ ያችን ጎል አስቆጠሩ፣ ያችን ጎል አስጠብቀው ይወጣሉ፣ ጎል አይቆጠርባቸውም። ዩናይትድ ግን በሴት ፒስ 7 ጎልም አስቆጠረ፣ በሌሎች ኦፕን ፕሌይ በሆኑ ኳሶችም እንደዚሁ 10 ጎል አስቆጠረ ብለን ብናይ ስታቱን ብዙ ጎል ያገባ ቢመስለንም ግን ደግሞ የመከላከል ችግር ስላለበት እና ተከላካዩ ክሊንሺት ይዞ መውጣት ብቻ ስለማይችል ዩናይትድ ጎል ይቆጠርበታል፣ እንዲሁ ነጥብ እየጣለ ይወጣል ማለት ነው እንጂ አስቡት የፎረስት ጨዋታ ከአንድ በላይ ነጥብ ይገባል ነበር። የቶተንሃም ጨዋታ በተመሳሳይ፣ የፉልሃም ጨዋታ በተመሳሳይ፣ የአርሰናልም የመጀመሪያው ፕሪሚየር ሊግ ጌማችንን ነጥብ ይዘን መውጣት ነበረብን። ቢያንስ አትሊስት አቻ እንኳን ማለት ነው። አያችሁ፣ ይሄ ነው የአርሰናል እና የዩናይትድ ልዩነት። አሁን ባለው ሁኔታ ግን ይሻሻላል ብለን ሁላችንም እንጠብቃለን። ቀጥለናል። መረጃዎቻችን ገና አልተነኩም ቤተሰቦች፣ ይቀጥላሉ። እናንተም ላይክ ማድረጋችሁን ቪዲዮን አትርሱ። ወደ ቀጣይ መረጃዎቻችን ስናልፍ የምናገኘው ዜና የሚሆነው ስፖንሰርሺፕ ጋር በተያያዘ የወጣ ዜና አለ። እሱን ልንገራችሁ። ዩናይትዶች ዲኤክስሲ የሚባል ስፖንሰርሺፕ ስምምነት አላቸው። የቴክኖሎጂ ተቋም ነው እና የክንድ ላይ ነው ስፖንሰር ያደረጋቸው እና የክንድ ላይ የተቀመጠ ማስታወቂያ ነው ታዩታላችሁ። ዲኤክስ ሲ በሚል የቴክኖሎጂውን ስም እዛ ባጭር ተቀምጦ ማለት ነው። ከዚህ በፊት አልተለመደም ይሄ ነገር እንግሊዝ ውስጥ በነገራችሁ ላይ በጣም በቅርቡ ነው እየመጣው እና ይገርመኝ ነበር። እኔ የጀርመን ቡንደስሊጋን ስመለከት ከዛሬ 3 4 5 ዓመት በፊት ማስታወቂያ ብቻ ነበር ማላያቸው እና ለምንድን ነው የእንግሊዝ ክለቦች በዚህ ደረጃ የማያስተዋውቁት? እጅጌ ላይ ማስታወቅ ይቻላል። ከእንደገና ከኋላም ፕሮሞሽን ይሰራሉ። የእነሱ ደግሞ የባሰ ነው። ከኋላ ሁሉ ፕሮሞሽን አለው ከጀርባ ማለት ነው፣ ከስማቸው ከጀርባ በኩል እና ይሄ ነገር አሁን እንግሊዝ ውስጥ እየተለመደ መጥቶ አሁን የማሊያቸው አብዛኛው ፓርት ማስታወቂያ አለው ማለት ይቻላል። የፊት አለው፣ እጅጌው እዛ ጋር አለው። አይ ቲንክ አሁን ከጀርባም ዩናይትድ ላይ አለ፣ ከጀርባ አለ። አሁን ኮንትራቱ አለቀ ተባለ የዩናይትድ። እየተለመደ መጥቷል ይሄ ነገር በእንግሊዝ በደንብ ክለቦች ገቢ እያገኙ ነው። እዚህ ላይ ደግሞ ከሰሩ እንደ ዩናይትድ በጣም ፖፑላር የሆነ እና ብዙ ኤክስፖዠር ያለው ብዙ በመላው ዓለም ደጋፊ ያለው ብዙ ሰው የሚከታተለው ክለብ ስለሌለ በደንብ የሚያገኙበት ነው። አስቡት እስቲ አሁን ከእጅጌ ማሊያ ስፖንሰር ብቻ ዩናይትድ ከዚህ ተቋም 10 ሚሊዮን ፓውንድ ነው የሚያገኘው ነው የተባለው። ይሄ በጣም የሚያስገርም ነው። ሌሎቹ ክለቦች ጋር ሄዳችሁ የፊት ስፖንሰር ነው ዋነኛው፣ አሁን የፊት ስፖንሰር የማሊያ ዋነኛ ስፖንሰራቸው ነው ይሄን ብር የሚከፍላቸው። ሌሎች ቲሞች እኮ ለዩናይትድ ግን እጅጌ ተብሎ ነው የሚከፈለው። ሌሎች ትልልቅ ቡድኖችን ማለት አይደለም፣ ግን ትንንሽ የሆኑት ምናልባት ሜይ ቢ ሻምፒዮንሺፕ ወይ አይ ዶንት ኖ ብቻ ቼክ አላደረኩትም። እንግሊዝም እንደው ትላልቅ የሆኑ
ቲሞችን ሳይሆን ከታች የመጡ ቲሞች ምናልባት ለማሊያ ስፖንሰርሺፕ ስምምነት የሚከፈላቸው 10 ሚሊዮን ሊሆን ይችላል። ዩናይትድ ግን በዚህ ብቻ የጎን ማሊያ ብቻ ነው እንግዲህ ይሄን ያህል ስፖንሰር በመስራት እዛ ማሊያ ላይ ጽሁፍ በማንጻፍ ይሄን ያህል ገቢ የሚያገኘው። ዘንድሮ ደግሞ ተጠናቀቀ። ስለዚህ ይሄ ውላቸው ዘንድሮ ከተጠናቀቀ እና በዚህ ሲዝን የሚያልቅ ከሆነ ቀጣይ ስፖንሰር በተሻለ ገንዘብ ዩናይትዶች እየፈለጉ ነው ተብሎ ተገልጿል። ኦፍኮርስ ከዚህ በተሻለ ገንዘብ አሁን ስፖንሰር ይዘው እንደሚመጡ ይጠበቃል። ዞሮ ዞሮ የዩናይትድን ገቢ በጣም ከፍ ያደርጋል ማለት ነው። ይሄ ብቻ አይደለም። የአዲስ የተገነባው የካሪንግተን እንደዚሁ እስካሁን ድረስ የስፖንሰርሺፕ ስምምነት አልተፈራረሙም። ካሪንግተን ማለቴ ልምምድ ሲሰሩ በካሪንግተን የሚጠቀሙት ማሊያ አለ የምታውቁት ማለት ነው። መደበኛ የሆነው ማሊያ ቴዞስ ነበር ከዚህ በፊት ስሙ። ስፖንሰር ሲያደርጋቸው የነበረው ያ የልምምድ ስፖንሰር ብቻ ነው ማለት ነው። ልምምድ ሲሰሩ የሚያደርጉት ነው በነገራችሁ ላይ። እሱም ኮንትራቱ አልቆ እስካሁን ድረስ አልተፈራረሙም እና ሜቢ ከዚህም ስምምነት ራሱ በትንሹ 10 ሚሊዮን ፓውንድ የሚያገኙበት እድል አለ። ስለዚህ በቀጣይ ሲዝን ከመጀመሩ በፊት ዩናይትድ ከወዲሁ ወደ 20 እና ከዛ በላይ ሚሊዮን ፓውንድ ገንዘብ ከነዚህ ሁለት ስፖንሰርሺፕ ስምምነቶች ሊያገኝ ይችላል ነው የተባለው። አሁን በቀጥታ ወደ ቅድመ ዝውውር ኮንትራት እና መሰል ዜናዎች እንለፍ። ሩበን አሞሪም ካሳሜሮ በቡድናቸው ውስጥ እንዲቆይ ይፈልጋሉ ተባለ። ግን ትልቁ ችግር አሁን የካሳሜሮ ደግሞ ዩናይትድ ቤት ለመቆየት ፍላጎት አለማሳየቱ ነው። ይሄ የሚያስገርም መረጃ ነው። ዩናይትድ እሱን ፈልጎት ካሳሜሮ ግን ኮንትራት አልፈርምም ብሎ ኮንትራቱን ሳይቀበለው ቀረ የሚለው መረጃ ትንሽ ወጣ ያለ የሚያስገርም ነው የሚመስለው። ምክንያቱም ተጫዋቹ አሁን ጥሩ ፐርፎርም እያደረገ ነው እና ያለሱ የዩናይትድን አማካይ ክፍል ማሰብ በጣም እንደው አስቸጋሪ ነው። በጣም አስቸጋሪ ነው። አንዳንድ ጊዜ እኔ እንደው ደግሜ መናገርና መደጋገም እንዳይሆንብኝ እንጂ ተጫዋቾች በዚህ ባህሪያቸው ትንሽ ያናዱኛል። እውነት ለመናገር አንዳንድ ተጫዋቾች ኮንትራታቸውን ከፈረሙ በኋላ ይጠፋሉ ወይ ኮንትራታቸው እንደው ግማሽ ላይ ወይ ኮንትራታቸው 3 ዓመት ብላ ብላ ሲቀረው በጣም ጥሩ ፐርፎርም አያደርጉም። ግን ለምንድን ነው ሁል ጊዜ ተጫዋቾች ኮንትራታቸው ሊያልቅ ሲል በዚህ መልኩ የቡድኑ አይነኬ ተጫዋች እስከሚሆኑና እንደዛ እስክናስብ ድረስ ጥሩ የሚንቀሳቀሱት የሚለው አይምሮ ውስጥ የሚመጣ ተደጋጋሚ የሆነ ጥያቄ ነው ይሄ ነገር ማለት ነው። ኤኒዌይስ አሁን እሱን እንርሰውና ግን ካሳሜሮ በዩናይትድ ቤት መቆየት አልፈልግም ያለበት ትልቁ ምክንያት ደሞዜን መቀነስ አልፈልግም ነው። በሳምንት 350 ሺህ ፓውንድ ያገኛል። ይህን ታውቃላችሁ። እና አሁን እሱ ደሞዝ እንዲከፈለው ነው የፈለገው። ዩናይትዶች ደግሞ ካላቸው ፖሊሲ አንፃር እንደዚህ አይነት ገንዘብ ለተጫዋች መክፈል አግባብ ነው ብሎ ስላላመኑ እና ስለማያደርጉት እንደው ማክሲመም ከሄዱ 200 ወይ 250 ነው፣ ከዛ በላይ አይከፍሉም። ይሄን እንደ ፖሊሲ ነው ክለቡ የያዘው እና ካዛሜሮ ደግሞ ፈቃደኛ ባለመሆኑን ተከትሎ ክለቡና ተጫዋቹ የሚያደርጉት የአዲስ ኮንትራት ድርድር ጉዳይ በዚህ መልኩ እየገፋ እየሄደ አይደለም ወደፊት ተብሎ ይነጋገራሉ። አሁንም ጥረቶች ይኖራሉ፣ ግን ካሳሜሮ የሚፈርም አይመስልም ቤተሰቦቻችን። እና ያላችሁ ሀሳብ ምንድን ነው? በዚህ ደሞዝ ልጁን ማስፈረም አለባቸው ወይ ዩናይትዶች የሚለውን የእናንተን ሀሳብ በኮሜንት አስፍሩልኝ ቤተሰቦች። እኔ ግን በፍጹም የሚል ነው በፍጹም ብሏል አንድ ቲክቶክ ላይ በጣም የሚታወቅ ሰው አለ እና የእሱ ንግግር ነው አሁን ትዝ ያለኝ እና በፍጹም እኔ ብሆን ይሄ ያህል ደሞዝ ተከፍሎት ካሳሜሮ በዩናይትድ ቤት መቆየት የለበትም ከሚሉት መካከል ነኝ። ምክንያቱም በአመት የሚያገኘው ደሞዝ 20 ሚሊዮን ፓውንድ ይጠጋል። ኦልሞስት ወደ 20 ሚሊዮን ዩሮ በአመት ደሞዝ ያገኛል ካሳሜሮ። በዚህ ደሞዝ ዩናይትድ እውነት ለመናገር በጣም ጥሩ የሆኑ አማካይ ስፍራ ተጫዋቾችን 3 ደሞዝ ይሸፍንበታል። አሁን ያለው በቡድኑ ማከፋፈል ስትራክቸር መሰረት ካርሎስ ባሌባ ቢመጣ 150 ምናምን ሊያገኝ ነው የሚችለው። ኢሌት አንደርሰን ቢመጣ 150 ወይ 180 ምናምን ነው ሊያገኝ የሚችለው። ሌላም አማካይ ጨምረው እንዲሁ የ3 አማካይ ደሞዝ በካሳሜሮ ደሞዝ መሸፈን ይቻላል። ለእሱ ያን ያህል ደሞዝ ተከፍሎ ተጫዋቹን የምናቆይበት ምክንያት የለም። ከእድሜውም አንጻር ቤተሰቦቻችን ከእድሜውም አንጻር በዚህ ዓመት በጣም ምርጥ ፐርፎርም እያደረገ ያለበት ትልቁ ምክንያት ራሱን እየጠበቀ ስለሆነ ነው። የዓለም ዋንጫ አለ። ስለ ዓለም ዋንጫው ሲያወራ ነበር። እንዴት አድርጎ ለዓለም ዋንጫው ለብራዚል ብሔራዊ ቡድን ቋሚ ሆኖ ለመጫወት ሲል ጠንክሮ እየሰራ እንደሆነ ፕላስ ደግሞ የኮንትራቱ የመጨረሻ ዓመት ላይ ነው የሚገኘው ልጁ። ስለዚህ ብዙ ክለቦች ይፈልጉታል። አሁን ፋብሪስ ሮማኖም ትላንት ሲያወራ ነበር። ከሳውዲ አረቢያ በተለይ በጣም በርካታ ፈላጊ ክለቦች አሉት። ስለዚህ ካሳሜሮ
ለራሱ ጥቅም ሲል ነው ጥሩ እየተንቀሳቀሰ ያለው። እውነት ለመናገር እዚህ ጋር ሩድ መሆን ያስፈልጋል። ግልጹን መናገር ነው የሚያስፈልገው። ለራሱ ጥቅም ሲል ካሳሜሮ በጣም ጥሩ ፐርፎርም እያደረገ ጥሩ እየተንቀሳቀሰ ነው የሚገኘው። ዞሮ ዞሮ ዩናይትድን እየጠቀመ ነው ያለው፣ ራሱንም እየጠቀመም ሊሆን ይችላል ማለት ነው። ይሄን ኮንትራቱን ከጨረሰ በኋላ በሚፈልገው የገንዘብ የፊርማ ክፍያ ተጫዋቹ ለሚፈልገው ክለብ አይ ቲንክ እኔ ወደ ሳውዲ የሚሄድ ይመስለኛል ማለት ነው። በጣም ጥሩ ገንዘብ እዛ ሊከፍሉት ስለሚችሉ ማለት ነው። ኤኒዌይስ ግን የካሳሜሮ ኮንትራት እድሳት አድናቂም አይደለሁም። እኔ በዚሁ አልስማም። ደሞዙም ቢቀንስ እንኳን የካሳሜሮ ኮንትራት ጉዳይ እንዲሁ በአይነ ቁራኛ መታየት ያለበት ነው። ዩናይትድ አማካይ የሚያጣ ከሆነና ገበያው ላይ እንደው የሚፈልጋቸውን አማካዮች ማግኘት የማይችል ከሆነ ቀጣይ 1 ዓመት ቢቆይና ቢጫወት ምንም አይደለም። ኦኬ 1 ዓመት እሱንም ማለት ነው እንጂ ከእድሜው አንጻር ኖ አይሆንም ቤተሰቦች። ኤኒዌይስ ግን ለካሳሜሮ እኔ ደስ ያለኝ ነገር ምን መሰላችሁ? ጄሜ ካራገር አስተያየት ሰጥቶት ነበር። እግር ኳስ አንተን እንደው ከማስቆሙ በፊት አንተ እግር ኳስ ቀድመህ አቁም የሚል አንድ ንግግር ነበር። ይሄን ንግግር መናገር የጀመረው በካሳሜሮ ነበር በነገራችሁ ላይ ማለት ነው። እና እግር ኳስ ቀድሞ ሳያዋርድህ እና ቀድሞ አንተን እንደው ሳያስተችህ ቀድመህ አንተ አቁመው ያላትን ንግግር አሁን አሻሽሎ ካሳሜሮ ለዚህ አባባሌ ይቅርታ ያርግልኝ ካራገር ይቅርታ ያርግልኝ ካሳሜሮ ብሎ እስኪናገር ድረስ ነው ብቃቱን አሻሽሎ የመጣው ማለት ነው። አሁን ይችን አነጋገር መልሶ ጄቤ ካራገር ለሞሐመድ ሳላ እየተጠቀመባት ነው። በቃ ኳስ አንተን ሳታዋርድህና እንደው ሳታስተችህ ቀድመህ አቁማት እያለው ነው የሚገኘው እና ይህን ትችት በማስቀልበሱ ካሳሜሮ ደስተኛ ነኝ። በአዲሱ ኮንትራት ዙሪያ ግን እኔ ብዙም ድጋፍ የምሰጥ አይደለሁም። የግል አመለካከት ነው። የእናንተን ሀሳብ ደግሞ በኮሜንት ማስቀመጥ ትችላላችሁ ቤተሰቦች። የጆሹዋ ዝርኪዚ ዩናይትድን መልቀቅ የሚቀር አይመስልም። እንደ ዘገቦች ከሆነ አሁን ኢኤስፒኤን ያወጣውን መረጃ እያየሁ ነበር። ጆሹዋ ዝርኪዚ ዩናይትድን ይለቃሉ እየተባሉ ከሚጠበቁ ተጫዋቾች መካከል በቀጣይ ጥር የዝውውር መስኮት አንዱ መሆኑ ተገልጿል። ሊስት ውስጥ ባለ ዩናይትድ ተጫዋች ይለቃል ከተባለ በቀዳሚነት ሊለቅ የሚችል ተጫዋች ዘርክዚ ነው እና ማረፊያውም ጣሊያን ሊሆን ይችላል ተብሎ ተገልጿል። በርካታ ክለቦች ከወደ ጣሊያን እሱን ለማስፈረም ፍላጎት እንዳላቸው ተመልክቷል። ኮቢ ሜኑም እንዲሁ ዩናይትድን ሊለቅ የሚችልበት እድል አሁንም ክፍት ነው ተብሏል። ናፖሊዎች ይሄን የአማካይ ስፍራ ተጫዋች በቀጣይ ጥር ላይ ለማስፈረም ገና ቀደም ብሎ ነው የዝውውር መስኮቱ ከመከፈቱ በፊት ብዙ ርቀቶችን የሄዱ። አሁን ደግሞ የአማካይ ስፍራ ተጫዋቻቸው በዚህ ክረምት የዝውውር መስኮት ላይ ከሲቲ በነፃ ዝውውር ያስፈረሙት ኬቨን ዲብሪያ በጉዳት ምክንያት ከቡድኑ ጋር ተገሏል። የእሱን ቦታ በትክክል ለመሸፈን ኮቢ ሜኖ ትክክለኛው ተጫዋች ነው ብለው ናፖሊዎች አስበዋል። ስለዚህ በጣም ዩናይትድን ፑሽ እያደረጉ ነው ተብሎ ተገልጿል። ኮቢ ሜኖ ቢሆን ከዚህ በፊት በነገርናችሁ ምክንያቶች በዓለም ዋንጫ ላይ ለመሳተፍ ሲል ዩናይትድን ለቆ በውሰትም ቢሆን በቋሚነት ወደሚጫወትበት ቦታና እንደው ቶማስ ቱኸል አይን ውስጥ ገብቶ ለእንግሊዝ ብሔራዊ ቡድን ወደ ዓለም ዋንጫ የመጠራት ከፍተኛ ፍላጎት ስላለው ይሄን ዝውውር ዩናይትዶች እንዲፈቅዱለት አሁንም ፑሽ ያደርጋል ተብሎ ነው እየተገለጸ የሚገኘው እና እነኚህ ሁለት ተጫዋቾች ዩናይትድን ሊለቁ የሚችሉበት እድል በቀጣይ ጥር የዝውውር መስኮት ላይ በጣም ሰፊ እንደሆነ ከወዲሁ ዘገባዎች እየጠቆሙ ነው ያሉ። ለምሳሌ አሁን ዩናይትድ ሊያስፈርማቸው ይችላሉ ተብሎ ጥር የዝውውር መስኮት ላይ እየጠቀሱ ያሉ ተጫዋቾች ኢሌት አንደርሰን ከፎረስት አማካይ ነው። ዩናይትዶች ምናልባት ጃንዋሪ ላይ ትልቅ ገንዘብ ይከፍላሉ ተብሎ ለዚህ ተጫዋች እየተነገረ ነው። ቪክተር ሮክ የተባለ ፓልሜራስ የአጥቂ መስመር ተጫዋች አለ። ቀድሞ ባርሴሎና ተጫዋች ነው። ከዛ ውጭ ደግሞ ዩናይትዶች ሌሎችን በርከት ያሉ አማካይ ስፍራ ኢላማዎች አላቸው። በኋላ በዜና መልክ መረጃዋለን እናደርሳችኋለን። እንዲሁም ታዳጊ የሆኑ ቀጣይ የምናደርሳችሁ ዜና አለ። የአጥቂ መስመር ተጫዋቾችን ዩናይትድ ሊያመጣ ይችላል ተብሎ ጥር የዝውውር መስኮት ላይ ተገምቷል። ከሚለቁት ተጫዋቾች መካከል ለሩበን አሞሪም ሲስተም ያልተመቹ ተብለው የተያዙ ተጫዋቾችም አሉ። ለምሳሌ እንደ ኮቢ ሜኑ እና እንደነ ጆሹዋ ዘርክዝ የመሳሰሉ ተጫዋቾች ዩናይትድን ሊለቁ የሚችሉ ተጫዋቾች እንደሆኑ ነው ገና ከወዲሁ እየተገመተ የሚገኘው። ቤተሰቦች አሁን ደግሞ የማደርሳችሁ ከኮንትራት መረጃ ውጭ ወደ ክለባችን ሊመጡ ስለሚችሉ እና ስማቸው ስለተወራባቸው ተጫዋቾች ነው። ሴሜንዮ የበርንማውዙ የአጥቂ ስፍራ ተጫዋች የአጥቂ መስመር ተጫዋች ብለን ብንይዘው ይሻላል። ተጫዋቹ ሁለገብ ነው። 9 ቁጥር ላይ መጫወት ይችላል።
ከግራ የተነሳ ተጫዋቹ ማጥቃት ይችላል። አሁን ኩኛ በሚጫወትበት ቦታ ማለት ነው። እንዲሁም ሌፍት ዊንግ ባክ ሆኖ መጫወት ይችላል። ዘንድሮ በጣም ጥሩ ፐርፎርም እያደረገ ነው። በፕሪሚየር ሊጉ ጎሎችን እያስቆጠረ ጅማሮ በጣም ጥሩ ነው እና የበርንመዝ ዋነኛ መሳሪያ ነው የሚመስለው፣ የማጥቃት ዋነኛ መሳሪያቸው። ባለፈው ክረምት ላይ ዩናይትድ ጥረት አድርጎ ነበር ሊያስፈርሙ። አሁንም በዩናይትድ ሊስት ውስጥ እንዳለ የምናምናቸው የዜና ምንጮች እየገለጹልን ያሉት። ለምሳሌ አሁን ስለ አጥቂ ስናወራ እንደው ስለ ሼሽኮም ተጎድቷል። ዩናይትድ ሼሽኮ ሳይጎዳ በፊት ነበር ለሱ እንደው ሜንተር የሚሆኑ ተጫዋች እየፈለገ እንደሆነ የሰማ ነው እና ስሙ ከነ ሃሪኬን ጋር እንደውም ከሌቫንዶቭስኪ ጋር ሁሉ ተነስቷል። በኋላ ተስተባበለ እንጂ አሁንም ዩናይትድ አጥቂ እንደሚፈልግ እየተነገረ ነው የሚገኘው እና ሴሜኒዮ አሁንም የዩናይትድ ሊስት ውስጥ ያለ ተጫዋች ቢሆን ምንም አይገርምም። ሊሆንም ይችላል፣ የመሆንም እድሉ በጣም ሰፊ ነው እና ይህን ዜና ያየሁት ከኢንዲካሊያ ነው። ኢንዲካሊያ ስለ ዩናይትድ የውስጥ መረጃዎች በተለይ አንዳንድ ዜናዎችን ቀድሞ የሚያወጣ ነው ከሌሎቹ ቀድሞ ከነ ዘ አትሌቲክም ቀድሞ ስለሱ ብዙ ነገር አውርተናል። አሁን እንዳለው ከሆነ ሴሜንዮ በርንማውዞች በጥር የዝውውር መስኮት እንዲለቁት ለክለቡ ሰዎች ጥያቄ አቅርበዋል የሚል ነው። ወደፊት ምናልባት በደንብ ዲቨሎፕ የሆነ ዝርዝር ዜና እንሰማ ይሆናል። ሴሜንዮ ግን በጃንዋሪ ላይ በርንማውዝን መልቀቅ ፈለገ ማለት የሆነ መሄድ የፈለገበት ታርጌት ያደረገው ክለብ አለ ማለት ነው። እዚህ እርግጠኛ መሆን ትችላላችሁ። ይሄ ተጫዋች ወደ ዩናይትድ ሊያመራባቸው ይችላሉ ተብለው ከሚታሰቡ ክለቦች መካከል አንዱ ዩናይትድ እንደሆነም እዚህ ጋር መናገር ያስፈልጋል። የአማካይ ስፍራ ዜናዎችንን፣ ዝውውሮቻችንን፣ ታርጌቶቻችንን በተመለከቱ የሚሰጡ አስተያየቶች አሉ፣ እንዲሁም የሚነገሩ ዜናዎች አሉ። ለምሳሌ አሁን ከዝውውሮቻችን ውስጥ ዩናይትድ ከሚፈልጋቸው ልጆች ውስጥ አስተያየት የተሰጠባቸውን አንዳንድ ተጫዋቾች እንመልከት። እንደው ዩናይትድ ይሄን ቢያመጣ ይሻላል ብለው የእግር ኳሱ ቤተሰቦች ወይ የዩናይትድ ደጋፊዎች፣ ጋዜጠኞች የጠቆሟቸው ናቸው እነኝህ እና የመጀመሪያው የምናየው ፓትሪስ ኤቭራ የተናገረውን ነው። ዩናይትድ የትኛውን አማካይ ጥር የዝውውር መስኮት ላይ ቢያመጣ ይሻላል በሚል ተጠይቆ የተናገረው ነገር አንደርሰንን በሚል ነው ማለት ነው የተናገሩ። አንደርሰንን ማግኘት እንችላለን አለ። ነገር ግን እኔ እንደው የምፈልገው አለ ቀጥታ አንደርሰንን አይደለም እሱ ያለው። ምናልባት አንደርሰን ሊገኝ ይችላል፣ ይሄ አቴነብል የሆነ ለዩናይትድ ታርጌት ነው። ግን እኔ የምመርጠው ወደ ዩናይትድ እንዲመጣ ባሌባ ነው ብሎ ነው የተናገረው ፓትሪስ ኤቭራ። ዩናይትድ ይፈልገዋል፣ ተጫዋቹም ወደ ዩናይትድ መምጣት ይፈልጋል። ይሄ መሆን ያለበትና ትክክለኛው ልጁ ወደ ዩናይትድ እንደሚመጣ የሚያመላክት ጥሩ የሆነ ምልክት ነው የሚለው። ዩናይትድ ይፈልገዋል፣ እሱም ዩናይትድን ይፈልጋል ብሏል። ስለዚህ ብሮ አለው እሱን ብሮ ኢንጂን አለው፣ በቃ የዩናይትድ የአማካይን ክፍል መምራት የሚያስችል ትክክለኛው ሞተር ያለው ተጫዋች ነው ብሎ ነው የሚገልጸው ባሌባን ማለት ነው። ረሃቡም አለው አለ። አሁን ፓትሪስ ኤቭራ ሁለቱን ቃል የተናገረበት ትልቅ ምክንያት አለው። ኢንጂን ያለው እተማመንበታለሁ ነው፣ አማካይ ክፍሉን በደንብ አድርጎ ይመራዋል። ሁለተኛ ነገር ደግሞ ሃንገር አለው ብሎ ሲናገር ችን ረሃብ የምትለዋ ቃል በጣም ወሳኝ ነች ለዝውውር ቤተሰቦቻችን። የዩናይትድ ባለፈው ጥር የክረምት በኛ የዝውውር መስኮት ላይ ያስፈረማቸው ተጫዋቾች በጣም ረሃብ ያላቸው ናቸው። ኦፍኮርስ ማቲያስ ኩኛ አሁን በሚጠበቅበት ሌቭል ላይ ነው ብዬ አላስብም። ስለ ማቲያስ ኩኛ ማውራታችን አይቀርም ሰሞኑን ቤተሰቦች። አሁን በትክክል ግን ሃንገሩን ይሄ ተጫዋች ይዞ ከመጣና ከልብ ዩናይትድን ጥያቄ ተቀብለው ለዩናይትድ ፈርሞ ለዩናይትድ ለመጫወት ፈልጎ የሚመጣ ከሆነ ይሄ ሃንገር ቀላል አይደለም። ቲሙን በአንዴ ሌቭሉን ከፍ የሚያደርገው ነው። ምክንያቱም ትልቅ ኢነርጂ ነው ይዞ የሚወጣው። ልክ ብሪያን ምቡሞ አሁን በዩናይትድ ቤት እያሳየ ያለው ትልቅ ኢነርጂ ያለ ተመሳሳይ አይነት ካራክተር ይዞ ይመጣል። አለመሸነፍ ፍላጎት እና ፓትሪስ ኤቭራ ያለ ማለት ነው የፈለገው። የሚፈላለጉ ሰዎች የሚገናኙበት ዝውውር ነው ባጭሩ ለማለት የፈለገው እና ይህንን ተጫዋች ካመጣህ በኋላ ኦፍኮርስ አውቃለሁ ልጅ ነው የሚለው ኤቭራ። ታክቲኩን ግን ታስተምረዋለህ ነው የሚለው። አንድን ተጫዋች ስታስፈርመው ታክቲኮችን ወይ እንዴት ማድረግ እንዳለበት ሲስተሞችን ነው የምታስተምረው እንጂ ፓሽኑን ልታስተምረው አትችልም ሲል ይናገራል። በጣም ጥሩ የሆነ ንግግር፣ እውነቱ ነው። ፓሽንን አታስተምሩ እና አንድ ተጫዋች ፍላጎት ብቻ ካለው እና ረሃቡ ካለው የመጫወት ያ በጣም በቂ ነው ማለት ነው። ከዛ በኋላ ያሉ ነገሮች በሙሉ ትንሽ ችሮታ ይኑረው እንጂ መሻሻል የሚችሉ ተጫዋቹን መማር የሚችላቸው ነገሮች ናቸው ነው የሚለው እና ለክለቡ ወይም ለባጁ ሲል ደሙን ሊያፈስ ይችላል ሜዳ ላይ ብሎ ይገልጸዋል ማለት ነው። ላይክ ማቲያስ ዴሊክት ብሎ እንዲሁ ማቲያስ ዴሊክትን ተናገረ። ብሪያን ምቡሞን ጠቀሰ ወይንም ላሜንስ ተናገረና እኔም ሳስበው ካርሎስ ባሌባ
ልክ እንደነኚህ ልጆች ይመስለኛል ለዩናይትድ መጥቶ ቢጫወት ቢፈርም ሲል ኤቭራ በዚህ መልኩ ጠቅሶታል ማለት ነው። እና የአርሰናል ደጋፊዎችን ወጋ በማድረግ አንዳንድ የሚጥላቸው ነገሮች በጣም ደስ ይሉናል አይደል? ቤተሰቦቻችን እንደው አንጀት አርስ ነው። ኔትፍሊክስ አርሰናል ኔትፍሊክስ እያለ በመጥራት በእነኚህ ሞክ የማድረጊያ ስም እንዲታወቁና መላው ዓለም ላይ ያሉ ደጋፊዎች አርሰናልን እንዲነቁሩ በር የከፈተ ሰው ነው ኤቨራ እና አርሰናልን በመንቆር የሚጥላቸው ቃላቶች እኔ አንዳንዴ ዘሩ ሁሉ ኢትዮጵያዊ ነው የሚመስለኝ ነቆራ ላይ ማለት ነው። ፈረንጅ በዚህ ያህል ደረጃ ይነቁራል ብዬ ስለማላስብ ነው። በጣም ይመቸዋል ነቆራ። ሲናገር ደግሞ እንደዚህ በሳል የሆኑ ዝውውሮች ላይ ሲያወራ በትክክል ነው የሚያወራው። በቃ እውነተኛ የሆነ ሪያሊስቲክ የሆነውን ነገር ጆሮ ገብ የሆነ መረጃ ነው የሚናገረው። ምክንያቱ በጣም አሳማኝ ነው እና በባሊባም ዙሪያ የተናገረው ምክንያት እኔ በጣም አሳማኝ ይመስለኛል። ብዙዎቻችሁ ባሌባ ወደ ዩናይትድ እንዲመጣ ትፈልጋላችሁ። አሁን የወረደ አቋሙን አይቶ ዩናይትድ ይህን ልጅ ባይሸሸው ኮሜንት ላይ ስትሰጡ አያለው። አንዳንዶቻችሁ ምርጫ አላችሁ፣ ፐርሰናል ነው። ዩናይትድ ሌላ አማካይ ቢመጣ ይሻላል ብላችሁ አስተያየት ትሰጣላችሁ። ግን ባሌባን የምትደግፉ እና ወደ ዩናይትድ አሁንም እንዲመጣ የምትፈልጉ ሰዎች ይኸው ፓትሪስ ኤቭራ ጥሩ አድርጎ የተናገረላችሁ ይመስለኛል ለማለት ነው። ሌላ የአንድ ጋዜጠኛን አስተያየት ደግሞ ልጠቁማችሁ። ዴቪድ ኦርንስተን ይባላል። ዴቪድ ኦርንስተን በነገራችሁ ላይ ዩናይትድ ደጋፊ ነው እና ይሄ ሰው እኔ ሩበን አሞሪምን ብሆን የማስፈርመው ተጫዋች አማካይ ስፍራ ላይ ካርሎስ ባሌባ ነው ብሏል። እንግዲህ ዴቪድ ኦርንስተን የዛ አትሌቲክ ጸሐፊ ነው፣ በጣም የሚታመኑት። እኔ አሁን ከፋብሪሶ ሮማኖ በመረጃ በተለይ የእንግሊዝ ዝውውርን በተመለከተ መረጃ በማውጣት የሚስተካከለው የለም እና ዴቪድ ኦርንስተን ሲናገር ምንድን ነው የሚለው? ካርሎስ ባሌባን አመጣሉ አሞሪምን በሆን አለ። ምክንያቱም እነሱ ባሌባን ይፈልጋሉ ዩናይትዶች አለ። እሱም ቢሆን ዩናይትድን ይፈልጋል አለ። ተመሳሳይ ንግግር ነው ከኤቭራ ጋር የተናገሩት ማለት ነው። አንዱ ሌላኛውን ሰምተው ያወራ ነው የሚመስለው። ብራይተኖች ምናልባት ለጊዜው አሁን ሊሸጡት አይፈልጉም፣ ነገር ግን የሚፈጠረውን ነገር አብረን የምናይ ይሆናል በሚል ነው በዚህ መልኩ የተናገረው ማለት ነው ዴቪድ ኦርንስተን። እና ኦርንስተንም እንደ ንግግሩ እንደው በቀጥታ ባሌባ ወደ ዩናይትድ ይሄዳል ብሎ ባይናገር አንደኛ ምኞቱ ነው፣ እኔ አሰልጣኝ በሆን አመጣዋለሁ አለ። ሁለተኛ ነገር ደግሞ ዩናይትድም ይፈልገዋል፣ ልጁም ዩናይትድን ይፈልጋል። ስለዚህ የጊዜ ጉዳይ ካልሆነ በስተቀር ብራይተኖች ሊሸጡት ባይፈልጉ ልጁ ለዩናይትድ ግን መፈረሙ አይቀርም። መቼ የሚለው ነው አሁን ትልቁ ጥያቄ አይነት ነገር ነው ማለት ነው ንግግሩ። እና ኦርንስተንም በጣም ትክክል የሆነ ምርጫ መሰለኝ ለዩናይትድ እየመረጠ ዩናይትድን ደጋፊ ስለሆነ ዩናይትድን በጣም ሊከታተል ስለሚችል ምን እንደሚያስፈልገው ምን እንደጎደለው አይተዋል ማለት ነው ባሌባ ብሏል። ይሄን ያህል ከታዋቂ ሰዎች ዩናይትድ እንደው ማን ይፈርም የሚለው ላይ አስተያየታቸውን ሰጡ በሚል መረጃውን ካደረስኳችሁ በኋላ ደግሞ አሁን ወደ ሌላኞቹ ተአማኝ ጋዜጠኞች ምን ተናገሩ ስለ ዩናይትድ ዝውውሮች የሚለውን እንዲሁ ከዜና ጋር እያይዘን ክሪስ ዌል የተባለ የዴይሊ ሜል ጋዜጠኛ ዩናይትድ እንደው ጥር የዝውውር መስኮት ላይ አማካይ የሚያስፈርም ከሆነ ሊያስፈርም የሚችለው ሪያሊስቲክ የሆነ አቴነብል የሆነ የዩናይትድ የአማካይ ስፍራ ኢላማ ኮነር ጋላገር ነው በሚል ጠቅሶታል ማለት ነው። እና እሱ እንደሚለው ከሆነ ጋላገር ወደ ማንቸስተር ዩናይትድ ሊመጣ የሚችለው በውሰት ሲደመር በቋሚ አማራጭ ዩናይትዶች ይሄን ልጅ ሊያገኙት ይችላሉ ብሎ ነው ያስቀምጠው። በቋሚ 45 ሚሊዮን ፓውንድ እና በውሰት ደግሞ እስከ ሲዝኑ መጠናቀቅ ድረስ አትሌቲኮ ማድሪድ ለዩናይትድ ለመስጠት ፈቃደኛ የሚሆን ከሆነ ግን እቺ የቋሚ ኦፕሽኗ አማራጭ ተደርጋ ትሁን ወይንስ ደግሞ በቋሚ ኮንትራት እንዲያስፈርሙት የሚያስገድድ ይሁን እዛ ላይ አልጠቀሰም። የዩናይትድን አቋም ማለት ነው። ምናልባት ከወሰኑ ዩናይትዶች ይሄን ልጅ በቋሚነት ለማስፈረም ኦብሊጌሽን የሚያስገቡበት ከሆነ አስገዳጅ የሚያደርጉት ከሆነ ስምምነቱን አትሌቲኮ ማድሪዶች የመቀበል እድል በጣም አላቸው። በጣም ሰፊ ነው፣ መቀበላቸው አይቀርም። ምክንያቱም ባለፈውም ክረምት ዝውውሩ ሳይሆን የቀረው በዚህ ምክንያት ስለሆነ ማለት ነው። ተጫዋቹ ደግሞ ዓለም ዋንጫ ላይ ልክ የኮቢ ሜኑ አይነት ምክንያት ነው ያለው። በተደጋጋሚ ቋሚ የሆኑ መሰለፍ ይፈልጋል። እንግሊዝ ፕሪሚየር ሊግ በደንብ የሚያውቀው ሊግ ነው። በክሪስታል ፓላስ በውሰት ተሰጥቶ ተጫውቷል። ተመልሶ ደግሞ ወደ ቼልሲም አምርቶ በጣም ጥሩ ሲንቀሳቀስ የነበረ ልጅ ነው። ከዛ በኋላ ነው አትሌቲኮ ማድሪድ ያስፈረመው። ስለዚህ በኮነር ጋላገር ወደ ዩናይትድ የመምጣቱን ሀሳብ በጣም ይፈልገዋል እና
ሊሆን የሚችል የዝውውር ታርጌት ነው ማለት ነው። ብዙ የምናምናቸው የዜና ምንጮች እየነገሩን ባለው መሰረት ቤን ጃኮብስ ደግሞ ምን አለ? ለጥር ወር በጣም ተመራጭ ኢላማ ሆኖ እንዲሁ የሚቀረው ለዩናይትድ ጋላገር ነው ሲል ነው ሀሳቡን የተጋራው ማለት ነው ዴይሊ ሜሎን ጋዜጠኛ። ምክንያቱም ተጫዋቹ የዓለም ዋንጫውን በማሰብ ብዙ የመጫወቻ ደቂቃዎችን ለማግኘት እየፈለገ ስለሆነ ነው ይላል። ዩናይትድ በክረምት ወራት የብድር ዝውውር የውሰት ዝውውር ማለት ነው ጥያቄ ባቀረበበት ወቅት አትሌቲኮች ለመቀበል እንዲሁ ፈቃደኛ አልነበሩም ማለት አቋማቸውን ይቀይሩ እንደሆነ ግን በቀጣይ ጥር የዝውውር መስኮት እናያለን ብሏል። እና ምናልባት እንግዲህ ቅድም የነገርኳችሁን ነገር ነው በቃ የደገመው ቤን ጃኮብስ የመግዛት አማራጭ የውሰት ውሉን እንዲሁ በመግዛት አማራጭ የሚካተትበት ከሆነ ዝውውሩ እውን ሊሆን የሚችልበት እድል አለ። ዩናይትዶች ይህንን እድል ሊጠቀሙበት ይችላሉ እና ጥሩ ዋጋ ከቀረበላቸው ልጁን ለመግዛት ጥሩ የሆነው ዋጋ ማለት እንግዲህ ኦልሞስት ወደ 45 ሚሊዮን ፓውንድ አካባቢ ከሆነ ሊያስፈርሙት ይችላሉ፣ ኮንሲደር ሊያደርጉት ይችላሉ ተብሎ ነው እየተገለጸ ያለው። አትሌቲኮ ማድሪዶች ደግሞ እስከ 50 ሚሊዮን ዩሮ እስከ 55 ሚሊዮን ዩሮ ለዚህ ተጫዋች ዝውውር ይፈልጋሉ ተብሎ ነው የተገለጸው። ኤኒዌይስ ግን ይሄም ተጫዋች በዩናይትድ የዝውውር ራዳር ውስጥ ያለ እና ሊሆን የሚችል ዝውውር እንደሆነ ነው የሚታመነው የዜና ምንጮች እየዘገቡ የሚገኙት ማለት ነው። ቤተሰቦች እንግዲህ ይህንን ይመስላሉ ለዛሬ የያዝንላችሁ መረጃዎቻችን እዚህ ላይ ይብቃን። ነገም ይኖሩናል በርካታ መረጃዎች አሉን። ሰሞኑን እነኛን መረጃዎች በደንብ እናደርሳችኋለን። ያሉንን ነገሮች እጃችን ላይ እየቆጠብን ወደ እናንተ የምናደርሳችሁ ቪዲዮ እንዳይረዝም በማለት ማለት ነው። ስለዚህ ነገም ቼክ አድርጉን። እስካሁን አብራችሁን ስለቆያችሁ እጅግ ከልብ አመሰግናለሁ። ቤተሰቦች ነገ እንገናኛለን። ሰላሙን ባይ